እፈልጋለሁ። ካልሆነ እዚህ ቁጭ ብዬ ማበዴ ነው። ጉዳት እኮ የሁለታችንም ነው። ቅዱስ ጥሩና መልካም ሰው። ስማኝ ፍጹም፣ እኔም በሐሰት ብገለኝ እውነተኛ ገዳዮች እዛ ነፃ ይወጣሉ። ያውም የፍጹም እህት የገደለ ለዛም በግፍ የተገደለች ደሟን ያልመለሰላት። ይሄ ብቻ አይደለም፣ ሄለንንም አንገቷን ቆርጬ እገላግልልሃለሁ። አንቺ ይወጋኝ። ምን እያደረክ ነው ፍጹም? ምን እየተካሄደ ነው ያለው? እባክህ ምን እየተካሄደ ነው? ማወቅ ትፈልጋለህ ወይ? እህቴን ላደረካት ነገር እየተበቀለ ትሰማኛለህ? እህቴን በጭካኔ አንገቷን ቆርጣት አንተ በሰላም ምትኖር መስሎ ነበር? ንገረኝ፣ መስሎ ነበር ወይ? አሁን እህትህን አንገቷን ቆርጬ ገድያታለሁ በለኝ። እንደዛ ነው ያደረኩት በለኝ። ያውም ለማይረባ ገንዘብ። ስለምን ገንዘብ የምታወራው? በተፈጠረ ነገር እያሰቃየኝ ያለው ፍጹም፣ እባክህ ለምነኝ። እንዳትለምነኝ። እኔ ርህራሄ የሚገባኝ ሰው አይደለሁ። አሁን እጄ መዳፍ ላይ እውነቱን ነግረኝ ብትሞት ይሻላል። እህትህን ገድያታለሁ በለኝ። አልገደልኳትም። ስለምታወራው ነገር አላውቅም። መስኪን እንደ እህቴ ነበር ማያት። ዝም በል አታያት። እንደ እህትህ አታያትም፣ ትጠላት ነበር። ስለምጠላትማ ነው የፍቅር ጥያቄዋን ወደ ጎን ትተህ ያለ ምክንያት ከቤት ያባረርካት። ከቤት አባረር ጎዳና እንድትሆን አደረካት። ያ ብቻ አይደለም፣ ጎዳና ከወጣች በኋላ በጭካኔ አንገቷን ቆርጠህ ገላት። እባክህን ፍጹም ስማኝ፣ እባክህን። እኔ ሰው ለመግደል እጅ እንኳን አይታዘዝልኝም። እባክህን ልለምንህ። እዚህ እንድትሆን ያደረኩ እንድትፈላሰፍብኝ። እውነቱን ንገረኝ። እህትህን ገድያታለሁ በለኝ። አልገደልኳትም። እኔ በገላት ኖሮ እጄን አሳልፌ ለፖሊስ ሰጥ ነበር። ፖሊስ ነው ያልከው? አሁን እኮ እኔ መዳፌ ውስጥ ነው ያለው። ስለዚህ እንዳትቀባጥር። ዝባዝቄህን መስማት አልፈልግም። ያሴራችሁትን ነገር በሙሉ ፋሲካ ይኸው አያነሳም። ወይኔ ቅዱሴ ምን ሆኖብኝ ይሆን? መቼስ የሆነ ነገር ካልሆነ እሱ እኮ የኔን ስልክ ሳያነሳ አይቀርም። ምናልባት አመቺ ሁኔታ ላይ ላይሆን ይችላል። ደግሞ ስልኩንም ሳይለንት አድርጎ ሊሆን ይችላል። እትዬ እንዴ እየመጣሁ ነው። ምን ይዤልሽ ልምጣ ብሎኛል እኮ። ታዲያ በሰላም ነው እስካሁን ድረስ የቆየው? ወይኔ እኔ ለዚህ ሁሉ ስቃይ የዳረኩት። እትዬ አንቺ ደግሞ ምን አድርገሽ ነው ራስሽን የምትወቅሽው? አንቺ አትጨነቂ፣ እውነት አሁን ይመጣል። ሳምርዬ እንዳፍሽ ያደርግልኝ። እኔ ግን ምንም ጥሩ ነገር አልታይሽ ብሎኛል። እትዬ በጎ ነው እናስብ። ምን ላድርግ ሳምሪ? ወደ አይምሮ የሚመጣው መጥፎ ሀሳብ ብቻ ነው። የሚታየኝ ነገር በሙሉ ስቃይ ነው። ምን ላስብ? እሺ ከዚህ ሌላ አስፈላጊ ከሆነ ደግሞ እኔ ዞር ብዬ መፈለግ እችላለሁ። አንቺ አትጨነቂ። አይ አይሆንም በጭራሽ። ከወጣን ሁለታችንም ነን አብረን መውጣት ያለብን። እዚህ ብቻዬን ቁጭ ብዬ መብሰልሰል አልፈልግም። እትዬ ከወጣውን ብቻዬን ነው የምወጣው። አንቺ መምጣትና ለመምጣቱን እዚህ ቁጭ ብለሽ ተጠባበቂ። ደግሞ ቤት መጥቶ እኛን ሲያጣን እሱ በተራው እንዳይጨነቅ። እንዴ ይሄን ያለማ ራስ ወዳድ አይደለሁም። እንዴ ሴት ልጅን በዚህ ጨለማ ብቻሽን ውጪ እላለሁኝ። ከወጣንም አብረን ነው የምንሄደው። አብረን እንሄዳለን በቃ። እትዬ አይሆንም። አንቺ እዚህ ቁጭ ብለሽ ጋሼን ጠብቂው። ከመጣ ደግሞ ደውይልኝ። ምናልባት መንገድ ላይ ችግር ቢፈጠር እንኳን አንዳችን ለአንዳችን መድረስ አለብን። ስለዚህ አንቺ እዚሁ ጠብቂኝ፣ እኔ ደርሼ ልመለስ። ካልሽ ምን ይደረጋል? እሺ በቃ እንግዲህ ራስሽን እየጠበቅሽ እየተጠነቀቅሽ። ችግር የለም እትዬ አታስቢ፣ እኔ ቶሎ እመለሳለሁ። እሺ
እያደረግሽ እንደሆነ አሁን ነው የተገለጠልኝ። ቆይ አንቺ ለምንድን ነው ከኛ ህይወት የማትወጪው? ነፍሰ ገዳይ ስለሆንክ ከህይወት አልወጣም። የመስኪን በእጅ ነው ያለው። ሰይጣን! እገልሻለሁ! አንቺ ሰይጣን ነፍሰ ገዳይ! ነፍሰ ገዳይ እኮ ነኝ። ነፍሰ ገዳይ በጣም ታሳፍራለህ። ደግሞ አትፍጨርጨር። ማን እጅ ላይ እንደወደቀ ወቅ እባክህ የተሳሳተ ነገር እየነገረችኝ ነው ያለችው። እቺ ሴት እንዳታምናት፣ በፍጹም እንዳታምናት። ዝም በል። ይኸውልህ ፋሲካ እኔ እውነቱን ፈልፍዬ መድረስ አይቀርም ነበር። ወንጀለኛ፣ ገዳይ፣ በዳይ የሆነ ሰው የእጁን ማግኘት አለበት። ዝም በል። ያውም የፍጹምን እህት የገደለ ለዛውም በግፍ የተገደለች ደሟን ያልመለሰላት ገዳዩ ከፊት ለፊት ተቀምጦ አልገደልኩም ሲለው በትዕግስት የሚጠባበቅ እመነኝ ፍጹም መስኪንን ያልገደልኳትም የተሳሳተ መረጃ እየሰጠችን ያለችው እንዳታምናት እችን ሴጣን። ምን ሆነ የተሳሳተ? እስቲ ያስረዳል። ተወድ እንደነበር ከዛም አንተ ተጠቅመ አውጥተህ በምሽት ከቤት እንዳባረርካት እሷ አልበቃ ብሎ እንደ ከብት አጋድመህ አንገቷን። እሺ ተረገምሽ። ፍጹም ምን እየሆንክ ነው? እስቲ ተረጋጋ እባክህን፣ የምልህን ሰማኝ። እኔ ያልገደልኳትም መስኪን እችን ሴት እንዳታምናት፣ ነፍሰ ገዳይ ናት። ይህንን ሰይጣን እገለዋለሁ። በህይወት መቆየት የለበትም። አዎ፣ ግን በቀላሉ እንዲሞት መፍቀድ የለብህም። አንተ ውስጥ ያለውን ስቃይ እሱ ማየት አለበት። በቀላሉ እንዲሞት ማድረግ ለእሱ ምህረት እንደማድረግ ነው። ፍጹም እችን ሴት በፍጹም እንዳታምናት። እኛን ስለምጠላ ነው እንደዚህ የምታደርገው። ሄለንን ገንዘብ ለመቀበል ስትል ነው እንደዚህ እያደረገች ያለችው። እባክህን። ኧረ እባክህ፣ ስታዩ ጡጦ ያልጣለ ህፃን ልጅ ይመስላል እንዴ? እህቱ ያለ ርህራሄ አንገቷ የተቆረጠበት ሰው ነው ፊት ለፊት የቆመው። ገዳዮቹ ደግሞ አንተና ያቺ እህት ተብዬዋ ሰይጣን ናችሁ። ፍጹም አንድ ነገር ብቻ ልጠይቅ፣ ፍታኝና እችን ሴት ልግደላት እባክህን። ኧረ እባክህ ልፍታህና ትገላታለህ? ንጹህ ሰው ላይ ሲሆን እጅህ ይበረታል አይደል? ያውም ሴት ላይ። አንተ ምን አይነት ጨካኝ ነህ? ሰማኛለህ? እህቴ አንገቷን ቆርጠ እንደገደልካት ሁሉ ዛሬ አንተ ሟች ነህ። ይኸውልህ ሟች ነህ። እሱ ብቻ አይደለም። እሺ ይሄ ነው የሚገባው። አዎ ልክ ነሽ። ይሄ ብቻ አይደለም፣ ሄለንንም አንገቷን ቆርጬ እገላግልልሃለሁ። እባክህን ሄለን፣ ምንም የምታውቀው ነገር የለም። ያው እኔ ያለው አይደል እንዴ? ግደለኝ። እኔ ዝም በል። ትክክል ነው እንጂ እርኩስ። አንተ የምህረት ሰው አይደለም። ባልና ሚስቶች ደግሞ ምህረት የሚገባቸው አይደሉም። ትሰማኛለህ? ለዚህ እርኩስ ይሄ ነው የሚገባው። እባክህን ፍጹም። የምትጸጸትበትን ነገር እንዳታረግ፣ አትሳሳት። እችን ሴትዮ ማመን የለብህም እባክህን። ማን ማንን ማመን እንዳለበት እሱ ያውቃል። አንተ አይደለም የምትነግረው። እንደውም ግንባር ይናገራል። የመስኪ ገዳይ እኔ ምን እንደተሳሳትኩ ታውቃለህ? በዚህ አጭር ጊዜ ውስጥም ቢሆን አንተን ማመኔ። ፍጹም እባክህን፣ እውነቱን ብታውቅ ነው የሚሻል። እውነቱን ከእኔ ሳሰማ ምንም ነገር እንዳታረግ። እኔ በመግደል የእህትን ነፍስ የሚያድንልህ ከሆነ ደስ ያለን ነገር ማድረግ ትችላለህ። ያው
ጨርሰኝ፣ ግደለኝ፣ ግደለኛ። ምርጥ የጭንቅላ ጨዋታ ተጫወትክ። በአንተ ቤት በዚህ የባብ ባህሪ ልትሸውደን አይደለም። ለገንዘብ ለተራ ነገር ብለህ የሰው ነፍስ እንደምታጠፋ ቃለሁ። መሞትህ እኮ አይቀርም፣ ግን እንዲህ በቀላሉ አልገልህ። አየህ፣ የምድርን ስቃይ በሙሉ አሳይቼ ነው የምገልህ። ያ ካልሆነማ በቀሌ በዜሮ ተባዛ ማለት እኮ ነው። አሁን በደንብ ተግባባን። ያለ እህት መኖር እንደሚከብድ ሁሉ ያለ ጣትና ያለ እግር መኖርም እንዴት እንደሚከብድ እናሳየዋለን። ስማኝ ፍጹም፣ እኔም በሐሰት ብገለኝ እውነተኛ ገዳዮች እዛ ነፃ ይወጣሉ። ኧረ እባክህ አንተ ራስን እንደ ነፃ ነው እንደምትቆጥረው? ንገረኝ እስኪ፣ እህቴን ከአንድም ሁለቴ ከቤት አላባረርካትም? ንገረኝ፣ መልስ ስጠኝ። እህቴን ከአንድም ሁለቴ ከቤት አላባረርካትም? እህቴን ለጅብ አሳልፈህ አልሰጣትም? ቤቷ ተቆርጦ ቤታችሁ ውስጥ አልተላከላችሁ? የእህቴ ቀሚስ በደም ተነክሮ ቤታችሁ ውስጥ አልተገኘም? ይህስ ውሸት ነው። ውሸት ነው። አዎ ውሸት ነው። ገድዬ ሰላምህን እፎይታህን አልሰጥህም። በቁምህ እንድትቃሽ በቁምህ እንድትሰቃይ አደርጋለሁ። ሞት እንዲናፍቅህ አደርጋለሁ እንጂ ገድዬ አልገላግልህም። ጀግና እንዲህ ነው እንጂ ጨርሰው አድርገው። ምን ትጠብቃለህ? ግደለኛ። አልገልህም። አንተ እርኩስ፣ አልገልህም። ስቃይህን አብዙ። የለም አይደል? መንገድ ላይ አላገኘሽውም አላየሽውም አይደል? ታዲያ በሰላም ነው ትይኛለሽ? ወይኔ ፈጣሪ ፈተናዬን አበዛው። አሁንስ ለምን ዝም ትይኛለሽ? ሳምሪ የሆነ ነገር በይኝ እስኪ። እስኪ የሆነ ነገር በይኝ፣ የሆነ ተስፋ የሚሰጥ ነገር ንገሪኝ እስኪ። ምንድን ነው? እየጋሽ ብርስ እንደሆነ አውቃለሁ፣ ግን አንቺ ጋር ምን ያደርጋል? መንገድ ላይ ወድቆ ነው። በዛ ላይ ደግሞ ደም ተንጠባጥቦ ይችላል። ምን? ሳምሪ ምን እያወራሽ ነው ያለሽው? አዎ ትዬ፣ ቶሎ ብለን ለፖሊስ ብናሳውቅ ይሻላል። ወይኔ 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 ቅዱሴ፣ ምን ሆኖብኝ ይሆን? ወይኔ ጉዴ ፈላ። ወይኔ ወይኔ፣ እኔ ለዚህ ሁሉ ነገር የዳረኩት እኔ ነኝ። ወይኔ ምን ሆኖ ነው? አሁን ሆኖ ነው። የት ሄዶ ነው ይባላል? እሺ አሁን የት ሄዶ ነው ይባላል? አንቺ ተረጋጊ ትዬ፣ ለፍጹም ደውለን እንዲረዳን እንጠይቀው። እሺ የት አለ? ቆይ ያለምንም ርኅራኄ እጆቹ ቆረጠለት። ያለ ርኅራኄ አንገቷን ያሳረፈው ልጆች መቆየት የለባቸው። ወጣቸው። ልክ ብለሽ እጅን ቆርጥልሃለሁ። አንድ ባንድ ጣቶችን ቆርጥልህና የእህቴን ስቃይ የኔን ስቃይ በአንተ ጩኸት ውስጥ አረጋግጣለሁ። ምንም ወደ ኋላ መመለስ የለም። ጨርሰው። ሚስቱ ናት፣ ተባባሪው ማለት ነው። እስቲ የምትራስ ናት።
ሄሎ፣ እንዴት አመሸሽ? በጣም ፈልገኝ ነበር። ምን ነው ሄሉዬ? ምን ገጠመሽ? ቅዱስ የት እንደሄደ ጠፋብኝ። የማደርገው ነገር ግራ ሲገባኝ አንተ ጋር ደወልኩ። እንደ መስኪ ጥቃት አድርሰውበት እንዳይሆን ፈርቻለሁ። እባክህን እርዳኝ ፍጹም። ማን ነው ጥቃት የሚያደርስበት? ማለቴ ለምን ጥቃት ያደርሱበታል? ቆይ ግን የጠረጠርሽው ሰው አለ እንዴ? ኧረ እኔ አላውቅም። ገና ፖሊሶቹም አልደረሱበትም። እባክህ በጣም ታስፈልገኛለህ። ወደ ቤት ልትመጣ ትችላለህ? አሁኑኑ መጣሁ። በፍጹም እንዳታስቢ። ደግሞ እኔ እያለሁ ምንም ነገር አይፈጠርም። እሺ፣ አሁን እመጣለሁ። እሺ፣ በጣም ፈርቻለሁ። እባክህ ቶሎ ና። በጣም ፈርቻለሁ። እባክህ ፍጹም ቶሎ ና። አራት ፍሪ እንዴ? ምን ሆነሻል? ወንድ ልጅ ነው፣ ምንም አይሆንም። እሺ በቃ አትጨነቂ። እሺ እኔ አሁን እደርሳለሁ። ወይኔ በቃ የሆነ ነገር ሆኗል ማለት ነው። በጣም ሁለቱንም እኩል ድፍት የምናደርግበት አጋጣሚ ተፈጠረልን ማለት ነው። ራሷን መቻቻች ማለት አይደል? እንዴት ማለት? ባልሽ ያለበትን አውቃለሁ ብለህ በዚህ ምሽት ሄደህ እዚህ ያለበት ድረስ ይዘህ ትመጣለህ። ያኔ የተጠናቀቀ ማለት አይደል? በጣም አሪፍ፣ ትክክለኛ ሀሳብ። አየህ፣ ሚስትህ ራሱ ብቻህን እንድትሆን አልፈለገችም። አብራህ መሰቃየት፣ አብራህ መሞትን መርጣለች። ያኔ ደግሞ እኔ ጎን ለጎን አስቀምጫችሁ እናንተ ስትሰቃዩ መሞትን ስትፈልጉ እኔ በደስታ አብዳለሁ ማለት ነው። ገባህ? ገባህ ወይ? ትሞታለህ። ቆይ ግን እንዴት እንደዚህ ሊሆን ይችላል? ሕግ ባለበት ሀገር እንደዚህ አይነት ወንጀል እንዴት ሊፈጸም ይችላል? አላውቅም። በዚህ ሰዓት ከአንተ ውጭ ማንም ሰው ሊረዳኝ ይችላል እና እባክህን ፍጹም ይርዳኝ። አታስቢ፣ እውነቴን ነው የምልሽ። ቅዱስ ምንም አይሆንም። እኔ እህቴን በማጣት የተጎዳሁት ይበቃኛል። ስለዚህ ቅዱስ የገባበት ገብተን ይዘን እንመጣለን። አትጨነቂ። አመሰግናለሁ። አንተ ከጎኔ ስላለ ፈጣሪን አመሰግነዋለሁ። ጉዳቱ እኮ የሁለታችንም ነው። ቅዱስ ጥሩና መልካም ሰው ነው። ስለዚህ መጎዳት የለበትም። እንዳትጨነቂ፣ ቅዱስን ማንም አይነካብሽም። እውነቱን ለመናገር በጣም ፈርቻለሁ። እንደ መስኪኗ መስኪ እንደዚህ አይነት ነገር እንዳያደርጉት ፈርቻለሁ። እኔ የምልሽ መስኪ ያኔ በምሽት ከቤት ስትወጣ ማለቴ ስታባረሯት ጭንቀትሽ እንደዚህ ነበር? እውነት ለመናገር መስኪ ጥፋት የለባትም። ያ የተረገመ ካሌብ ነው። ከኛ ይልቅ እሱን መርጣ ነው ሄደችው። ቆይ ግን የምጠረጥሩት ሰው አለ እንዴ? ማንን እጠረጥራለሁ? ቅዱስ እንደሆነ እንደ ስሙ ቅዱስ ነው። ከሰው ጋር እንኳን መጣላት አይወድም። ከስራ ወደ ቤት ነው። ሌላ አመል እንኳን ምንም ነገር የለበትም። እንዲያው በክፉ አይነ የተውብኝ ነው እንጂ። በቃ አታስቢ፣ እኔ ሄጄ እፈልገዋለሁ። እኔ የምልሽ ወይ አብረሽኝ ከኔ ጋር ትሄጃለሽ? ማለቴ ያው እዚህ ሆነሽ ከምትጨናነቂ አብረን ብንሆን ልብሽ ረፍት ያገኛል። እንዴ እሺ ደስ ነው የሚለኝ። እኔም እዚህ ቁጭ ብዬ በጭንቀት ከማብድ አብሬ በፈልገው ነው የሚሻለኝ። ሳምሪ! አቤት። ሳምሪ እባክሽ እስቲ ጣሌ ማረገው ልብስ አቀብኝ። እሺ በቃ ተረጋጊ። የሆነውን ነገር አንመልሰው። እኛ ተረጋግተን ነገሮችን ማስተካከል ይኖርናል።
አይዞሽ አትጨናነቂ። ምንም እኮ እንደተፈጠረ ማወቅ አልቻልም። አሁን እትዬ በዚህ ምሽት ወዴት ነው? ከፍጹም ጋር ቅዱስን ልንፈልግ ልንወጣ ነው። ካልሆነ እዚህ ቁጭ ብዬ ማበዴ ነው። አይ እትዬ ይሄ ጥሩ ሀሳብ አይመስለኝም። ያንቺ መሄድ ምንም የሚጨምረው ነገር የለም። ምናልባት አዎ ልጅሽ ልክ ሳትሆን አትቀርም። በዚህ ሰዓት መሽቷል፣ ለሴት ልጅ ጥሩ አይደለም። ስለዚህ አንቺ እዚህ ብትሆኝ ይሻላል። እኔ ፈልጌው እመጣለሁ። ኧረ በፍጹም አይሆንም። እንግዲህ ድርቅ ካልሽ ምን ማድረግ ይቻላል? ባይሆን ነገሮች ሳይወሳሰቡብን ቶሎ ብንሄድ ይሻላል። አይሻልም? እትዬ እኔ ይሄ ነገር ምንም አልጣመኝም። አንቺ ባትሄጂ መልካም ነው። ምንም አታስቢ ሳምሪ፣ ከወንድሜ ጋር እኮ ነኝ። እሺ ካልሆነ እኔም አብሬያችሁ ልምጣ። ኖ አንቺማ እዚህ ነው መሆን ያለብሽ። ቅዱስ የጠረጠርነው ቦታ ካላገኘ ነው እና ቤት ተመልሶ ይመጣ ማን ይነግረናል? አየሽ፣ ያለ ምክንያት ስንዞር ልናመሽ ነው ማለት ነው። ቤት ካጣን ያው በራሱ ጊዜ ይደውልልናል። ችግር የለውም ሳምሪ፣ እኛም በቃለን። አንቺ እዚህ ቤት ብትሆኝ ይሻላል። ማለት የሚፈጠረው ነገር አይታወቅም። ስለዚህ ቢያንስ ለፖሊስ የሚያመለክት ሰው አንድ ሰው እንኳን አይቀር እንጂ። ሄለን ልክ ናት። እዚህ ቆሜ መንጨቃጨቅ ነበር። ሄለን ቅዱስ ነበር። ቶሎ በቃሽ። አንቺ ምን ማተወደሽ? አንቺ ቅዱሴ ደህና ነገር ተጎዳ እንዴ? ቆይ ለምንድን ነው ፋሲካ ያሰረችን? አትጨናቂ፣ ደህና ነኝ። እዚህ ጋር መጣሽ? ቆይ ለምንድን ነው እዚህ ያመጣሽው? አንተ ፍለጋ ነው። አንተ ልፈልግ ነበር ከፍጹም ጋር አብሬ የወጣሁት። እሱ ግን እንደዚህ መሰሪ መሆኑን አላወኩም። ተረገመ። ጎዳው አይደል? ግን ቅዱሴ አልጎድኝም። አንቺ ደህና ነሽ አይደል? አንቺ ምንም አላደረጉሽማ? ቆይ ምንድን ነው እየተፈጠረ ያለው ነገር? ምንም እየገባኝ አይደለም። ለምንድን ነው እንደዚህ የሚያሰቃዩን? ፋሲካስ ምንድን ነው ከኛ የምትፈልገው ደግሞ? አሁን ፋሲካ ናት እሱን የገደለው ብላ አሳመነችው።
እውነቱን በነገረው ግን ምንም ሊሰማኝ አልቻለም። ያው ይባስ ብሎ አንቺን እዚህ ድረስ ይዞሽ መጣ። ወይኔ እንዴ! እነኛ የመስኪ ገዳይ እንደሆነ ነው እንዴ የሚያስበው? ሊገሉን ይፈልጋሉ። እንደምንም ብለን ከዚህ ማምለጥ አለብን። እንዴት ነው የምናመልጠው? ማለት እንዴት ነው ልናመልጥ የምንችለው? ስመጣ ቦታውን ራሱ በስነ ስርዓት አላየሁትም። በጣም ተጨንቄ ስለነበረ። ቀስ አድርገን እንፈታለን። ከዛ ከዚህ እናመልጣለን። የፋሲካንን ጉዳይ ቢሆን እዚሁ እንጨርሰዋለን። እሺ ልሞክር። ፍቹ ሞክሪ። ለምን ሞክሪ? ሄሊ ትችያለሽ። ወይኔ ፍቹ ከእንግዲህ መስመሩን ይዘኸዋል። አሁን የምትበቀልበት ጊዜ ላይ ነው። ልክ ብለሻል። በነገርሽ ላይ የእህቴ ደም ደመ ከልብ ሆኖ እንዳይቀር ስለረዳሽ በጣም አመሰግናለሁ። ምን ነክቶሃል? የኔም እኮ የእህቴ ልጅ ናት። ደግሞ የሰው ደም በከንቱ ፈሶ ሲቀር ደስ አይለኝም። ግብ ሲፈጸም ዝም ማለት ደግሞ ከገዳዮች ጋር እንደመተባበር ነው። ለዚህ ደግሞ ህሊና አይፈቅድም። ይኸውልሽ አሁን መስኪ በሰላም ተረፈች። እሱ ግን እነሱ ምን ማድረግ እንዳለብህ አንተ ታውቃለህ። ጊዜ መስጠት የለብህም። ሰማኛለህ? ነገ ምን እንደሚፈጠር አይታወቅም። ስለዚህ ከዚህ የተሻለ ጊዜ ስለማይገኝ ጨርሳቸው። አሁን ጨርሳቸው። አታስቢ፣ እሱን አደርገዋለሁ። ይልቅ አንቺ ልሸኝሽ። ቆይ እየሰፋ ነው። ቆይ ትረሽበታለሽ?